እና ለሁለት ሰንጥቃችሁ ልታገቡት ነው? ናታን ጥሩ ሰው ነው ማይ። ኮሌጅ በጣም ብዙ ወንዶች ይመጣሉ፣ ግን ያው አንዳቸውም ቦይ ለባልነት ብቁ አይደሉም። እኔም እኮ ናታን የመረጥኩልሽ ለዚህ ነው። ናታን በጣም ጥሩ ልጅ ነው። ለምን ጥሩ ልጅ እንደሆነ ታውቂያለሽ? ኢጎ የለበትም። በዛ ላይ በጣም ትሁት ነው። ሰዎችን ያከብራል። እኔ ያውቃለሁ አይልም። በምን ምክንያት ብዬ ነው? ምናልባት አባዬ እናት ስለመጣልሽ ይሆናል። አይ የሚያደርገው እንኳን አይመስለኝም። እኔን ለማስታወቅ የሚፈራ ሰውዬ እንዴት ነው ማየያለች ቤት ድረስ ይዟት የሚመጣው? በጭራሽ ያደርገው። አሁን እነግራታለሁ። ይኸውልሽ አንቺ ምንም ነገር እንዳትያት። ልደታውንም ቤት ውስጥ ነው የምናከብርላት። እባክህ ቀስ ብለህ ጋሼ፣ ቀስ ብለህ አለሳልሰህ ንገራት፣ እንዳትደነግጥሽ። ችግር የለውም። ይኸውልሽ ምናልባት አንቺን እናትነት እንዳወቀች ወደ አንቺ ሮጣ ልትመጣ ትችላለች። ስለዚህ አንቺ ተዘጋጅተሽ ጠብቂ። እኔማ የናፈቀች ልጄ ናት። ምን እዘጋጃለሁ? እጄን ዘርግቼ እጠብቃታለሁ። አይ እኔ አልሄድም። ኤቢን እፈራታለሁ። እንዴ ኤቢ እኮ እንደ ድሮ አይደለችም። እንኳን ተማተምኩት ማለት እኔ አልፈልግም፣ አልሄድም። ታው ግን ታው ባሉት ታው ግን ታው እንዴ እና ኤቢ እያቀበለችው አይደል? እንዳንቺ ምን ሆነሻል? ዋ ምንድነው? እና እቺ ዳጣ ናት። አብጌልና ዳጣ ወደፊት በጣም የሚያስፈራና ከባድ እንግዲህ ጸብ እንደሚጠበቅባቸው የሚያሳዩ ብዙ እንትኖች እያየን ነው። ከዚህም የመጀመሪያው የጸባቸው መጀመሪያ መጨረሻ የሚሆነው ሌላ ምንም አይነት ችግር የለባቸውም። የናታን ጉዳይ እንግዲህ አሁን ላይ በጣም ነገርዮሹ እየከረረ መጥቷል። ናታን እንግዲህ አብጌል እንደማይወዳት ለሷም ይነግሯታል። ወይዘሮ ማርታም እንግዲህ ቃል በቃል ናታንን ዛሬ በጣም ጥያቄ ጠይቀው ነበረ። ጥያቄው ምንድነው እንግዲህ ናታን ኤቢን ተወዳታለህ ወይስ አትወዳትም የሚል ነበር። በቃ አጭር ጥያቄ። ናታን እንግዲህ በቀጥታ ላለመናገር እንኳን ብዙ ነገሮች ቢሞክርም ወይዘሮ ማርታ ግን ካልነገርከኝ በፍጹም ብላ እንግዲህ ጥብቅ አድርጋ ነበር ጥያቄውን ጠይቀችው። ጥያቄው አሁንም ተደጋጋሚ ተወዳታለህ አትወዳትም፣ በቃ አሁንም ድጋሚ አሁንም ኤቢን ተወዳታለህ ወይስ አትወዳትም፣ በቃ ይሄን ብቻ ነው ፈልገው በማለት እንግዲህ አጥብቃ ጠይቀው ነበረ። ናታንም እንግዲህ እንደማይወዳት ያው በቃል ኖ ብሎ እንግዲህ ራሱን ወዝዞ አሳይቷታል። አይ ማየ ይቅርታ አልወዳትም፣ ምክንያቱም እኔ እንደዚህ ነው እኔም ወደ ዳጣ ነው ወይ እንደዚህ ነው ብሎ አቋሙን አልነገራትም እንጂ ግን ኤቢን እንደማይወዳት እንግዲህ በሳይንም ቢሆን አሳይቷል ማለት ነው ቤተሰቦቻችን። ይሄ ደግሞ በጣም ከባድ ነገር ነው ማለት ለመረዳት ቀላል ነው። ወይዘሮ ማርታ ይሄን ነገር ተረድታ ልጇን አቋሟ እንድታስተካክል ወደ ራሷ እንድትመለስ ራሷ እንድታስተካክል፣ ሴት ልጅ ደግሞ ወንድ ልጅ ካልወደዳት ካላፈቀራት አብሮ መኖር በጣም ከባድ እንደሆነ መስዋዕትነት ያስከፍላል፣ ዋጋ ያስከፍልሻል፣ ነገሽን ያሳጣሻል፣ ህይወትሽን በቃ አይደለ እድሜሽን ብዙ ነገርን ወንድ ልጅ ሴት ልጅ ወዷት አፍቅሯ ካላገባት በጣም ከባድ ነው። እሷ ስለወደደች ብቻ ሴት ልጅ ስለወደደች ስላፈቀረች ብቻ ትዳር እውነት ለመናገር በጣም ከባድ ነው። ሴት ልጅ ሳትወድ ሳታፈቅረው ከወንድ ልጅ ጋር መኖር ትችል ይሆን ይችላል። ወንድ ልጅ ግን ሳይወድሽ ሳያፈቅርሽ ምናልባት አንድ ቀን 2 ቀን 3 ቀን የተወሰነ ወይ ደግሞ ምናልባት ሸምሞትም ደብሮትም ለሰውም ብሎ በተለያየ ምክንያቶች አንቺ ጋር 2 ወር 3 ወር ሊቆይ ሁሉ ይችላል። ግን የሚቆየው በፍቅር አይደለም። የመጀመሪያውን 1 ወር በማስመሰል ሊሆን ይችላል። ሁለተኛው ወር ላይ ሀዲ መጣ፣ ሶስተኛው ወር ላይ ግን በሚገርም ጭቅጭቅ ያለበት ህይወት ሆኖ ያችን 1 ወር ተሰለፉ ትችላለች። ከዛ በኋላ ግዴታ ወደድሽም ጠላሽም መለያየት ይመጣል። እሱ ምን ሲሆን ነው? ስለማይወድሽ ማለት ነው። የሚወድሽን ሴት ልጅ ሲጀመር የሚወዳትን ነው ማግባት ያለባት። እሷ የምትወደውን ሳይሆን የሚወዳትን ነው ማግባት ያለባት። የሚወድሽ ሲያገባሽ ንግስት አድርጎ ወዶ ተንከባክቦ አቅፎ ስሞ ያኖርሻል። አንቺ ደግሞ ወደድሽውን ከሆነ የምትከተይ እሱ አንቺን አይወድሽም ማለት ወይም ደግሞ አንቺ ነሽ እሱን የምትወጂው ማለት እሱ ሌላ የሚወደው ሰንበድ አለ ማለት ነው። ስለዚህ እሱ የሚወደው ሰንበድን እንጂ አንቺን አይደለም። ስለዚህ አንቺ ቦታሽን፣ ጊዜሽን፣ ሁኔታሽን ያለሽበትን ነገር አላወቅሽም ማለት ነው። ስለዚህ አለውድ በግድ ራስሽን ማወቅ አለብሽ። ራስሽን ማወቅ ያለብሽ እንዴት ነው? በቃ አሁን ባልኩሽ ነገር ወንድ ሴት ልጅ እመኑኝ በቃ ሴት ልጅ የሚወዳትና የሚወዳት ብቻ ነው ማግባት ያለባት ብዬ አምናለሁኝ። እኔ እንደኔ ሐሳቤ በእርግጠኝነት ይሄ ነገር ብዙዎቻችን በነገራችን ላይ የሚለው ሳይንስም ሳይኮሎጂም
ሁሉም ነገር የሚታይ ኦልሬዲ የሚታይ የሚነበብ መጽሐፍት ነገር ስለሆነ ማለት ነው። ምክንያቱም ይሄ ህይወትና የዕለት ተግባራችን ስለሆነ ሴት ልጅ የማይወዳትን እሷ ስለወደደችው ብቻ ብታገባ እርምጃ ያን ያክል አይደለም። እሷ ስለምትወደው ብዙ መስዋዕትነት ልትከፍል ትችላለች። ገንዘቧን፣ እድሜዋን፣ ጉልበቷን፣ ውበቷን በቃ ብዙ ነገሯን ታጣችላለች። ወንድ ልጅ ግን አመቻችቶ እሱ የሚሆንለት ነገር የተመቻቸለት ለታ ሁሉም ነገር ትቶት ይሄዳል። ስለዚህ የምትቀሪው ማነሽ? አንቺ ነሽ። አንቺ ደግሞ የዛን ሰዓት ስትቀሪ ደግሞ ተሰብረሽ ነው የምትቀሪው። በቀላል ነገር አይደለም ደግሞ መሰበሩ ራሱ እንደዚህ በቀላል መሰበር አይደለም። አንቺን ቁጭ አድርጎሽ በላይሽ ላይ ሄዶ ሌላ ትዳር ሲያገባ ህይወቱን ሲመራ አንቺ ግን እስቲል እሱን ትወጂዋለሽ። ሌላ ህይወት መጀመር አትችይም፣ ትዳር መያዝ አትችይም። ወይም ደግሞ ምናልባት በዛች በመጀመሪያዋ በ2 ወር በ3 ወር ግንኙነታችሁ ውስጥ ምናልባት ልጅ መጥቶ ሊሆን ይችላል። ልጅ ይዘሽ ደግሞ በቃ ሁሉ ነገር በነገራችን ላይ ልጅ ሳለለ ብቻ አይደለም። በነገራችን አንዳንዴ ልጅ መኖር መልካም ነው። እንደውም ልጅ ሲኖርሽ እሱም ማስታወሻ ነው። ልጅሽን እያሳደግሽ ራስሽን እየከለከልሽ ከዛ ነገር በቃ ራስሽን ሆነሽ በተወሰነ መልኩ ቢያንስ የምትኖርለት እንኳን ህይወት አለሽ ማለት ልጅ ያለሽ ያንን ነገር ራስሽን ወደ ራስሽ አምጥተሽ ያሳምነሽ የመኖር እንትን ሊኖርሽ ይችላል። ግን ደግሞ ነው ያና ይሄ በጣም የተለያየ እንትን ነው ጋይሶችዬ። ስለዚህ ምንድነው መሆን ያለበት? ሴት ልጅ የሚወዳትን ማግባት ያለባት፣ የሚወዳትን የሚያፈቅራትን። ምክንያቱም የሚወድሽን ያገባሽ ጊዜ ንግስት አድርጎ ያኖርሻል ባለው አቅሙ ማለት ነው። በቃ ባለው አቅሙ በምንም አይነት ሁኔታ ውስጥ ቢሆን ያንቺን መከፋት፣ ያንቺን ማዘን፣ ያንቺን መደበር፣ ያንቺ ማሐዘን ሐዘኑ ነው። ስትከፊ ይከፋዋል። ከተከፋሽበት፣ ከወደቅሽበት፣ ከህመምሽ አንቺን ለማንሳት የሚችለውን ነገር ያደርጋል። ካልወደደሽ የማይወድሽ ከሆነ ግን ጉዳዩ ይገባል ይወጣል። ቤት ውስጥ ምግብ ሰርተሽ ከሆነ ምግብ በልቶ ይወጣል። ካለለም ሰድቦሽ ይሄዳል ወይ ደግሞ አሽሟጦሽ ይሄዳል። የሚወድሽ ከሆነ ግን ስህተትሽን በሲስተም እንድታርሚ በቃ ኤቭሪቲንግ ጥፋት እንኳን ብታጠፊ አንቺ የሆነ ነገር እንኳን ብለሽው ኢቭን አጥፊቱ ጥፋተኛቱ አንቺ እንኳን ሆነሽ አጥፍተሽ እንኳን ይቅርታ ብሎሽ ይኖራል። የሚወድሽ ከሆነ ገባሽ አይደለ? የማይወድሽ ከሆነ ግን ይቅርታ ብለሽ እንኳን ይቅርታሽን አይቀበልሽም። የሚገርመው ነገር ገባሽ? በቃ ብናባሽ አንቺ ይቅርታ ምናምን ብሎ ሌላ ቅምጥርጥሽን አውጥቶሽ ነው የሚሄደው። ለምን? እሱ አንቺን ስለማይወድሽ ማለት ነው። ስለዚህ መጀመሪያ ሴት ልጅ ቦታዋን ማረፊያዋን ማወቅ አለባት። እኛ ስለወደድን ብቻ በቃ ራስሽን ጠይቂ ቆም አድርገሽ እና ምን ልሁን የሚል ጥያቄ እዚህ ጋር ሊነሳ ይችላል። የምታወኙማ ቆም በይ፣ ባለሽበት ስታፕ አድርጊ፣ አቁሚው። ራስሽን ጊዜሽን ቆም አድርገሽ መጀመሪያ ከራስሽ ጋር ሁኚ። እኔ ቆይ ምን እየሰራሁኝ ነው? እኔ ለነገሩ ለሱ ምንድነኝ? እሱ ለኔን እንዴት በምን አይነት መልኩ ነው እየተመለከተኝ ያለው? ትክክለኛ ለትዳር ይፈልገኛል? ለጊዜያዊ ለሌት ስሜቱን የሚፈልገኝ ጊዜያዊ ህይወቱን ለማለት ነው? ነገ ጧቴን ማለት ወንድ ልጅ ሲጀመር ከወደድሽ ካፈቀረሽ ባጭሩ ራሱ ነገን ነው የሚያስበው። የሚወድሽ የሚያፈቅርሽ ከሆነ ነገን አሻግሮ ይመለከታል። ነገን ባንቺ ላይ ይመሰርታል። ነገን እንደዚህ ብናደርገው እግዚአብሔር ቢፈቅድ ነገ እንደዚህ ነው ሀቻችን ከርሞ እንደዛ በቃ ኤቭሪቲንግ ወደፊታችሁ ያወራል። የወደፊት ፕላን ያደርጋል። የወደፊት እቅዳችሁን በቃ አንድ በአንድ እንትን ያደርጋል። ከዛ እግዚአብሔር ቢፈቅድ ብሎ ማለት ነው። የማይወድሽ ከሆነ ግን ጀስት ዛሬ ያዝናናሻል፣ የምትፈልጊውን ያመጣልሻል፣ ምናምን በቃ ጀስት እንጆ ያደርጋል። ግን ነገ ጧት ነገን ስትዩ ታዩ በቃ እሱን እግዚአብሔር ያውቃል። ስለ ዛሬ እንጂ ስለ ነገ ምን አገባሽ ይልሻል። ለምን? ዛሬ ላይ ላይፉን እንጆ ያድርጎ ማለት ነው የሚፈልገው። ነገን የማያስብ ወንድ ልጅ ደግሞ ይሄ ትዳር ሳይሆን አዳር ነው የሚፈልግሽ ማለት ነው። ስለዚህ እህቴ ወይ ተጠንቀቂ። ቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ